ሰላም ተመልካቾች እንደምን ቆይታችኋል? ይህ የኢትዮጵያ ቴሌቪዥን ነው። ከዚህ ሰዓት አንስቶ ለ2 ሰዓታት ያህል ከእናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ ተጀምሯል። የ6 ሰዓት አበይት ጉዳዮችን እናስቀድም። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ AI ዩኒፖድ የተሰኘ የሰው ሰራሽ አስተውሎት የፈጠራ ማዕከልን ስራ አስጀመሩ። የኢትዮጵያ የባህር ጥያቄ በአፍሪካ ህብረት የመሪዎች ጉባኤ ላይ ትኩረት ማግኘት የቻለ ጉዳይ ሆነ። ሰባተኛው ጠቅላላ ምርጫ ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ሚናቸውን እንደሚወጡ በአማራ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች አረጋገጡ። በኦሮሚያ ክልል በዘንድሮ ዓመት በበጋ መስኖ ስንዴ ልማት 3.4 ሚሊዮን ሄክታር መሬት በስንዴ ሰብል መሸፈን እንደተቻለ የክልሉ ግብርና ቢሮ አስታወቀ። ወደ ቀዳሚው ጉዳይ ነው የምናልፈው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ AI ዩኒፖድ የተሰኘ የሰው ሰራሽ አስተውሎት የፈጠራ ማዕከልን ስራ አስጀመሩ። የኢትዮጵያን የዲጂታል ሉዓላዊነት ለማረጋገጥና የቴክኖሎጂ ሽግግርን ለማፋጠን ያግዛል የተባለለትን ማዕከሉን በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ ዩኒቨርሲቲና በተባበሩት መንግስታት የልማት ፕሮግራም ትብብር የተገነባ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ የአርቲፊሻል ኢንተለጀንስ ፈጠራ ተቀባይ ብቻ ከመሆን የሚያሻግሯትን አዲስ ምዕራፍ ጀምራለች ብለዋል። እዚሁ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን አሸናፊ እንዳለ ነው በቀጥታ መስመራችን ላይ ይገኛል። አሸናፊ እንዴት ቆይተሃል? ማዕከሉ ምን አይነት ስራዎች የሚከናወኑበት ነው? ምክትል ጠቅላይ ሚኒስትር ውስጥ በምረቃ ስነ ስርዓቱ ላይ ምን መልእክት አስተላለፉ? መረጃህን አጋራን። አመሰግናለሁ ማህሌት። ይሄ AI ዩኒፖድ የተሰኘው ማዕከል በዋነኛነት የዩኒቨርሲቲ ተማሪዎችን ስታርታፖችንና ጥናት አጥኚዎች ከዚህ ቀደም የተለያዩ ሀሳቦቻቸውን እቅዶቻቸውን ወረቀት ላይ ብቻ አስቀምጠው ይቀሩ ነበር። ነገር ግን ይህ ደግሞ ወደ ተሻለ ምዕራፍ እንዲሸጋገር የሚያደርግና ወደ ተግባር የሚቀየርበትን የተለያዩ መሰረተ ልማቶች የተሟሉለት ማዕከል ነው። የተባበሩት መንግስታት የልማት ድርጅት ቲምቡክቱ የተሰኘ ኢኒሼቲቭ አለው። በዋነኛነት ይህ ኢኒሼቲቭ ዓላማ ያደረገው አፍሪካን በቴክኖሎጂ ዘርፍ ወደ ተሻለ ምዕራፍ ማሸጋገር ነው። የዛ አንድ አካል ነው ማለት ነው። ይህንን የአዲስ አበባ ዩኒቨርሲቲ የአርቲፊሻል ኢንተለጀንስ ኢንስቲትዩት እና UNDP ናቸው በጋራ ጥምረት እውን እንዲሆን ያደረጉት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ማዕከል በይፋ ባስጀመሩበት ወቅት ያነሱት ምንድነው? አፍሪካውያን ከዛ ውስጥ ደግሞ ኢትዮጵያ የቴክኖሎጂ ተቀባይ ብቻ ሳትሆን ቴክኖሎጂን ለዓለም ለአፍሪካ የምታቀርብ አህጉር መሆን አለባት፣ ሀገር መሆን አለባት። ለዚህ ደግሞ መንግስት ልዩ ትኩረት ሰጥቶ እየሰራ መሆኑን አንስተዋል። በርካታ ወጣቶች የተለያዩ ፈጠራዎች የተለያዩ ሀሳቦች አሏቸው። ስለዚህ ይህንን እውን የሚያደርጉባቸው ደግሞ የተለያዩ ማዕከላት ያስፈልጋሉ። ከዛ ውስጥ በዋነኛነት የዩኒቨርሲቲ ተማሪዎች ትልቅ ሚና የሚጫወቱበትን ማዕከል እውን መደረጉን አንስተዋል። ስለዚህ አፍሪካውያን ሁሉን ነገር መስራት ይችላሉ፣ ማከናወን ይችላሉ። የ21ኛው ክፍለ ዘመን ደግሞ ሉዓላዊነት የሚገለጸው በድንበር ማካለል ብቻ አይደለም። በተለይ ዳታ ላይ መረጃ ላይ መሰረት ያደረገ ነው። አልጎሪዝሙን ማን ነው የቀመረው፣ ማን ነው የሰራው የሚለው ነገር የሉዓላዊነትን የሚወስን መሆኑንና እዚህ ላይ የተለያዩ ስራዎች መስራት እንዳለባቸው አንስተዋል። ስለዚህ አፍሪካውያን መስራት ይችላሉ፣ ማድረግ ይችላሉ። ለዚህ ደግሞ ማሳያው ከዚህ ቀደም ባለፉት ዓመታት እየተሰሩ ያሉ ጅማሮችን ማንሳት ይቻላል። ለዚህ ደግሞ ትልቅ ማሳያ መሆን የሚችል ስራ ሰርቷል መንግስት። ስለዚህ ከዚህም በኋላ አጠቃላይ የ2030 የዲጂታል ስትራቴጂን ብናነሳ ከዚሁ ጋር አብሮ መሄድ የሚችል ነው። ስለዚህ እነዚህን ስራዎች በተሻለ ሁኔታ ለማጠናከር የሚያስችል ማዕከል ስለሆነ አንስተዋል። ይህንን ማዕከል ደግሞ በአግባቡ መጠቀምና ከዚህ ቀደም ወረቀት ላይ ብቻ ቀደም ብዬ እንዳነሳሁት ይቀሩ የነበሩ እቅዶችን ወደ ተግባር መለወጥ የሚያስችልባቸው ትላልቅ ስራዎችን መስራት እንደሚያስችል ነው። እንደሚታወቀው የአፍሪካ ሀገራት ብዙ ቴክኖሎጂዎችን ይቀበላሉ፣ ያንን ያላምዳሉ። ነገር ግን የራሳቸውን ቴክኖሎጂዎች ፈጥረው ደግሞ መስጠት ላይ እምብዛም ብዙ ስራዎችን ሲሰሩ አይስተዋልም። ነገር ግን በኢትዮጵያ ውስጥ ከቅርብ ዓመታት ወደ የታዩ ስራዎች ግን አፍሪካውያን መስራት እንደሚችሉና አዲስ ነገር መፍጠር እንደሚችሉ
ማሳያ ነው። ለዚህ ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ትላልቅ ስራዎችን መስራት እንደሚቻል በቅርብ ዓመታት ብቻ ማሳየት ችሏል። ስለዚህ የአዲስ አበባ ዩኒቨርሲቲ የአርቲፊሻል ኢንተለጀንስ ኢንስቲትዩት እና ዩኤንዲፒ በጋራ የሚሰሩት ስራ ደግሞ ይህንን ወደ ተሻለ ደረጃ ማሸጋገር የሚያስችል ስለመሆኑ ተጠቁሟል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እነዚህ አጠቃላይ በመንግስት የተሰሩ ስራዎች ኢትዮጵያ አዲስ ምዕራፍ መጀመሯን የሚያረጋግጡ የወደፊት እጣ ፈንታዋን በራሷ አቅም መወሰን የሚያስችሉ ስለመሆናቸው ነው የተናገሩት። ጠቅለል ያለ በመድረኩ ላይ የተነሱት መረጃዎችና ሀሳቦች እነዚህ ነው የሚመስሉት። እናመሰግናለን አሸናፊ። መልካም ቀን። ሰላሳ ዘጠነኛውን የአፍሪካ ህብረት የመሪዎች ጉባኤ ወደ ተመለከቱ ዘገባዎቻችን ነው የምናልፈው ተመልካቾች። የኢትዮጵያ የባህር በር ጥያቄና አስፈላጊነት በአፍሪካ ህብረት የመሪዎች ጉባኤ ላይ በስፋት የተነሳ ጉዳይ ነው። በአዲስ አበባ ሲካሄድ የቆየው 39ኛው የመሪዎች ጉባኤም ተጠናቋል። እድሉ ፈቀደ በዚህ ጉዳይ ላይ ያሰናደዋል። በአፍሪካ መዲና አዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ አህጉራዊ ፋይዳ ያላቸውን ውሳኔዎች በማሳለፍ ተጠናቋል። ጉባኤው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ የተመራ ሲሆን የአህጉሪቱን የወደፊት ዕጣ ፈንታ የሚወስኑ ቁልፍ አጀንዳዎች ላይ ሰፊ ውይይት ተካሂዶባቸዋል። በተለይ አፍሪካ ራሷን በራሷ ለመቻልና በዓለም አቀፍ መድረክ ተገቢውን ቦታ ለማግኘት መስራት እንደሚገባም ተመላክተዋል። ኢትዮጵያ ዘላቂ የኢኮኖሚ ልማትን ለማረጋገጥ በሰላማዊ ትብብር የባህር በር እንደሚያስፈልጋት በህብረቱ መድረክ ወደፊት መጥቶ የተነሳበትም ነው የዘንድሮው ጉባኤ። ጠቅላይ ሚኒስትር አብይ አህመድ ውሃ የሁሉ ነገር መሰረት መሆኑን ገልጸው በአፍሪካ ወንዞች ለጋራ ልማት እንደሚውሉ ታላቁ የኢትዮጵያ ህዳሴ ግድብ ማረጋገጫ መሆኑንም ተናግረዋል። በጉባኤው ላይ አፍሪካ በመሪ ደረጃ ካለው የአንድነት እሳቤ ወደ ተግባራዊ ሉዓላዊነት መሸጋገር አለባት ያሉት ጠቅላይ ሚኒስትር አብይ አህመድ በአፍሪካ መረጋጋትና ዘላቂ ኢኮኖሚ ለማረጋገጥ አፍሪካዊ ትብብር እንደሚያስፈልግም ተናግረዋል። Sustainable growth requires diversified access. Ensuring reliable access to the sea through peaceful cooperation is fundamental to our economic future and to long-term stability and prosperity in the Horn of Africa. የኢትዮጵያ ዘላቂ ልማት ብዝሃ ተደራሽነትን ይፈልጋል። ለዚህም ኢትዮጵያ በሰላማዊ ትብብር የባህር በር ያስፈልጋታል። ይህ ሲሆን ዘላቂ ኢኮኖሚ ልማትና በአፍሪካ ቀንድ መረጋጋትና ብልጽግናን ለማረጋገጥ ያስችላል። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ንግግር ያደረጉት የቀድሞ የህብረቱ ሊቀመንበርና የአንጎላ ሪፐብሊክ ፕሬዚዳንት ዦአዎ ሎሬንዞ አፍሪካ ተግዳሮቶቿን ወደ ድል ለመቀየር አስፈላጊው ሀብት እውቀትና ፖለቲካዊ አቅም እንዳላት በመግለጽ አህጉራዊ ትስስርን ማጠናከርና የሰው ኃይል ልማት ላይ ኃይልን ማፍሰስም ይገባልን ብለዋል። አጋሮቻችን ለድምጻችን ትኩረት የሚሰጡት አህጉሪቱ ያላትን ሰፊ አቅም፣ የተፈጥሮ ሀብት እንዲሁም በዓለም አቀፍ ሰላም ኢኮኖሚና አየር ንብረት ጉዳዮች ላይ የምታንጸባርቀውን ሚዛናዊ ፖለቲካ አቋም ስለሚገነዘቡ ነው። የምንኖረው በዓለም አቀፍ የጂኦፖለቲካዊ መልሶ ማዋቀር ዘመን ውስጥ ነው። ይህም አፍሪካ በአየር ንብረት ለውጥ፣ በጤና፣ በሰላምና ደህንነት እንዲሁም በምግብ ዋስትና ዙሪያ የጋራ አቋም እንድትይዝ ያስገድዳታል። የዓለም የፋይናንስ ስርዓት ኢፍትሐዊ መሆኑ አፍሪካ የዕዳ ጫና እንዲበዛባት ማድረጉ ሌላው በጉባኤው ላይ ጎልቶ ከወጡ ጉዳዮች አንዱ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የአፍሪካን የዕዳ ጫና ለማቃለል የህብረቱን የፋይናንስ አቅም ማሳደግና ተቋማዊ አወቃቀሩን ማዘመን እንደሚገባም ገልጸዋል። አፍሪካውያን ሀብቶቻቸውን በሚገባ መጠቀም ይገባቸዋል። የበለጸጉ ሀገራት ከአፍሪካ አህጉር ጋር በቅርበት እንዲሰሩ ማበረታታትና ማግባባትም እንዲሁ። አፍሪካ አሁን ላይ እንደ ቻይና ካሉ ሀገራት ጋር ያላት መሰል ቅርበት ለአህጉሪቱ የኢንቨስትመንት ስራዎች አጋዥ በመሆኑ ባለብዙ ወገን ዲፕሎማሲን በመከተል የአፍሪካን የንግድና የገበያ አቅም በመደገፍ ጠንካራውን የዓለም ኢኮኖሚ እንድትቀላቀል ማድረግ ያስፈልጋል። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የአጀንዳ 2063 ግቦችን ለማሳካት አስተማማኝ የውሃ አቅርቦት መሰረታዊ መሆኑ የተገለጸ ሲሆን አህጉራዊ ትስስርን ማጠናከርና የሰው ኃይል ልማት ላይ መስራት እንዲሁም የህብረቱን የፋይናንስ አቅም ማሳደግ አፍሪካ በዓለም አቀፍ መድረኮች ያላት ተሰሚነትና ስልታዊ አጋርነቶችን ማሳደግ ዋና ዋና አጀንዳዎች ነበሩ።
ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ የመጡ የሀገራት መሪዎች ሽኝት እየተደረገላቸው ነው። መሪዎቹ የአዲስ አበባ ቆይታቸውን አጠናቀው እየተመለሱ ሲሆን የአፍሪካ ህብረት ሊቀመንበርና የብሩንዲ ፕሬዝዳንት ኤቨሬስት ኒዳይሺሚዬ እንዲሁም የሶማሊያ የጅቡቲና የሌሎች ሀገራት መሪዎችም አሸኛኘት ተደርጎላቸዋል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ባየ ሙላት ነው። በቀጥታ መስመራችን ላይ ይገኛል። ባየ እንዴት ቆይተሃል? ያሸኛኘት ስነ ስርዓቱ ምን ይመስላል? እስካሁንስ እነማን ሽኝት ተደረገላቸው? ቀደም ሲል ከጠቀስኳቸው በተጨማሪ መረጃህን አጋራን። መልካም ማህሌት ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ከዛም ቀደም ብሎ 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት እንዲሁም ደግሞ የሁለተኛው የአፍሪካ ጣሊያን ጉባኤ ለመታደም የበርካታ ሀገራት መሪዎች አዲስ አበባ ገብተው ነበረ። የሀገራት መሪዎች ብቻ ሳይሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ፣ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒም እንደዚሁ አዲስ አበባ ገብተው ቆይታ አድርገዋል። እነዚህ መሪዎች የሀገራት መሪዎችና የድርጅት መሪዎች ወደ አዲስ አበባ ሲገቡ በኢትዮጵያ እንዲሁም በአዲስ አበባ ፕሮቶኮሉን በጠበቀ መልኩ ሁሉንም በሚባል ደረጃ ከፍተኛ የመንግስት የስራ ኃላፊዎች አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በመምጣት የክብር አቀባበል አድርገውላቸዋል። የአደይ አበባ ምንጣፍ በማንጠፍ ጨምሮ ፕሮቶኮሉ በሚፈቅደው መልኩ በሚመጥን መልኩ አቀባበል ተደርጎላቸዋል። በጉባኤዎቹ ደግሞ ስኬታማ ጉባኤ እንደነበር ነው የሚገለጸው። በተለይም ደግሞ እንደ አፍሪካ አጀንዳ 2063ን ለማሳካት የተሰሩ ስራዎች የተገመገሙበት፣ እንደ ኢትዮጵያ ደግሞ ጠቅላይ ሚኒስትር አብይ አህመድ ከበርካታ ከተለያዩ ሀገራት መሪዎች ጋር የሁለትዮሽ ውይይት ያደረጉበት፣ ከዛም ባለፈ ኢትዮጵያ በጉባኤው ብሔራዊ ጥቅሟን አንስታ የተወያየችበት እንደነበር ይታወቃልና ጉባኤዎች ከተጠናቀቁ በኋላ ደግሞ የሀገራት መሪዎች ወደ እየተመለሱ ነው የሚገኙት። ለአብነት ያክል የአፍሪካ ህብረት ሊቀመንበርነትን ከአንጎላው ፕሬዚዳንት ጃኦ ሎሬንሶ የተረከቡት የቡሩንዲው ፕሬዚዳንት ኤቨሬስቴ ኒዳይሺሚዬ የክብር አሸኛኘት ተደርጎላቸዋል። ወደ መጡበት ተመልሰዋል ማለት ነው። ከዛ ባለፈ የጅቡቲ ፕሬዝዳንት እስማኤል ኦማር ጊሌ፣ የሶማሊያ ፕሬዝዳንት ሐሰን ሼክ ማህሙድ፣ የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ማያርዲት የክብር አሸኛኘት ተደርጎላቸዋል። የሌሎች ሀገራትም እንደዚሁ መሪዎች የክብር አሸኛኘት ተደርጎላቸዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ እዚህ ቦሌ አውሮፕላን ማረፊያ በመገኘት ነው አሸኛኘት ያደርጉላቸው ማለት ነው። ይህን ይመስላል ያለኝ መረጃ። እናመሰግናለን ባየ ለመረጃው። መልካም ጊዜ ይሆነልህ። በሌላ ዜና ኢትዮጵያ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ በስኬት ማስተናገዷን ህብረቱ ገለጸ። በጉባኤው አጀንዳ 2063ን ለማሳካት በመሰረተ ልማት ግንባታና የወጣቶች ክህሎትን ማሳደግ ላይ መዋለ ንዋይ ማፍሰስ ይገባል ተብሏል። ሳምሶን ገድሉ ተጨማሪ አለ። ለጋራ እድገትና ብልጽግና 39ኛ ስብሰባቸውን በነጻነት ምድራቸው በአፍሪካ መዲና አዲስ አበባ ያደረጉት የአህጉሪቱ መሪዎች ስኬታማ ውይይት ማድረጋቸውን አስታውቀዋል። በጉባኤው መጠናቂያ ላይ የአፍሪካ ህብረት ሊቀመንበር የቡሩንዲው ፕሬዝዳንት ኤቨሬስት ኒዳይሺሚዬ ኢትዮጵያ ላደረገችላቸው ደማቅ አቀባበል ምስጋና አቅርበዋል። ጉባኤውን በዚች ውብና የአፍሪካ መዲና በሆነችው አዲስ አበባ ላስተናገደችው ኢትዮጵያ ምስጋናዬን አቀርባለሁ። የጉባኤውን መጠናቀቅ አስመልክቶም የአፍሪካ ህብረት ኮሚሽን ሊቀመንበርና የአፍሪካ ህብረት ሊቀመንበር በጋራ መግለጫ ሰጥተዋል። ህብረቱ በበርካታ ጉዳዮች ላይ በጥልቀት መምከሩን ያነሱት የአፍሪካ ህብረት አዲሱ ሊቀመንበር ኒዳይሺሚዬ አጀንዳ 2063ን እውን ለማድረግ በወጣቶች ክህሎትና መሰረተ ልማት ማስፋፋት ላይ ሀገራት ቁርጠኛ እርምጃዎችን መውሰድ እንደሚገባቸው መተማመን ላይ መደረሱንም አስረድተዋል። አጀንዳ 2063 የአፍሪካ ዘላቂነት ያለው እድገትና ብልጽግና ለማምጣት ለያዝነው ዓላማ የመዳረሻችን ነጸብራቅ ነው። ስለሆነም ይህንን እውን ለማድረግ መዋለ ነዋዮችን በመሰረተ ልማቶች፣ በፈጠራ፣ በወጣቶችና ሴቶችን በማብቃት ላይ በማዋል ወሳኝ የእድገት ዘርፎችን መለወጥ ይገባል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው ከ48ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት ስብሰባ ጀምሮ እስከ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ድረስ የነበረው ውይይት ስኬታማ እንደነበር ተናግረዋል። የአህጉሪቱን የኢኮኖሚ ሰንከፎችን ጨምሮ ከንግድ ጋር የተገናኙ ተግዳሮቶችን ለመፍታትና አጀንዳ 2063ን እውን ለማድረግ ፈታኝ ሁኔታዎች ቢኖሩም ፈተናዎችን መሻገር የሚያስችል አቅም በአፍሪካ መኖሩን የኮሚሽኑ ሊቀመንበር መሐመድ አሊ የሱፍ አስረድተዋል። አጀንዳ 2063 መሰረቱን ያደረገው በ5 ምሰሶች ላይ ነው። እነዚህ ምሰሶች በ10 እና 5 ዓመታት እቅዶች የተከፋፈሉ ናቸው።
እነዚህን ግቦች ለማሳካት ቀላል ላይሆን ይችላል፣ ግን ሂደቱን ማፋጠንና ማሳካት የሚችል እንደ የሰው ኃይል፣ የተፈጥሮ ጸጋ፣ የፋይናንስ ሀብት ያሉ ምቅ ሀብቶችና በተቀመጡ ጊዜ ምጣኔዎች ውስጥ አጀንዳዎችን ተግባራዊ ማድረግ የሚያስችል ፖሊሲ በአፍሪካ መኖሩ ግቡን ማሳካት እንደምንችል ማሳያዎች ናቸው። በዓለም አቀፍ መድረክ የአፍሪካን ተሰሚነት ለማሳደግ በቡድን 20 አባል ሀገራትና በተባበሩት መንግስታት የጸጥታው ምክር ቤት ውክልና ለማግኘት በህብረት ለመስራት የአህጉሪቱ መሪዎች ቁርጠኛ መሆናቸውንም አስረድተዋል። ከዚህም ባሻገር አህጉሪቱ የጥይት ድምጽ የማይሰማባት ለማድረግ በመተባበር እንደሚሰራም ጠቁመዋል። The heads of state will have zero tolerance for unconstitutional or unconstitutional change of governments. የአባል ሀገራት መሪዎች ህገ መንግስታዊ የሆኑ የመንግስት ግልበጣዎችን በፍጹም እንደማይቀበሉ አረጋግጠዋል። ከዚህ በተጨማሪ መሳሪያ ድምጽ የማይሰማባት እንድትሆን ቁርጠኝነታቸውን አሳይተዋል። የምንፈልገውን እድገትና ብልጽግና ለማምጣት የግድ ያፈሙዝ እንቅስቃሴዎችን ማስቆም ይገባናል። ለዚህ የሚያግዝ ፕሮግራም በህብረቱ ኮሚሽን ተቀርጾ ወደ ተግባር ተገብቷል። አፍሪካ ደጋግመው ከሚለቁሷት ችግሮቿ ተላቃም የመጪው ዓለም የብልጽግና ምልክት ትሆን ዘንድ ውጤታማና የአህጉሪቱን ዜጎች ተጠቃሚነትን መሰረት ያደረገ የጋራ ትብብርን ለማጠናከር ሀገራት ከመቼውም በበለጠ ቁርጠኛ መሆናቸው በመግለጫው ተመላክቷል። ዜና ኢትዮጵያ ላይ ናችሁ ተመልካቾች። ወደ ሌሎች ዘገባዎቻችን እናልፋለን። ሰባተኛው ጠቅላላ ምርጫ ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ እንደሚሰሩ በአማራ ክልል የሚንቀሳቀሱ ተፎካካሪ ፖለቲካ ፓርቲዎች አረጋገጡ። ለሰላማዊና ዴሞክራሲያዊ ምርጫ በጋራ እንቆም በሚል መሪ ሀሳብ በሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ ተፎካካሪ ፖለቲካ ፓርቲዎች ሚና ላይ ትኩረቱን ያደረገ የውይይት መድረክ በባህር ዳር ከተማ ተካሂዷል። ሳሙኤል ወርቃየሁ በአማራ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት በክልሉ የሚንቀሳቀሱ ሁሉም የፖለቲካ ፓርቲ አመራሮች በተገኙበት ለሰላማዊና ዴሞክራሲያዊ ምርጫ በጋራ እንቁም በሚል መሪ ሀሳብ ሰባተኛው ጠቅላላ ምርጫ ሰላማዊ፣ ዴሞክራሲያዊ፣ ነጻና ገለልተኛ ሆኖ እንዲጠናቀቅ ፖለቲካ ፓርቲዎች የበኩላቸውን አስተዋጽኦ በሚያደርጉባቸው ጉዳዮች ዙሪያ መክሯል። በምክክር መድረኩ የጋራ ምክር ቤቱ ሰብሳቢና የአዲሃን ሊቀመንበር አቶ ተስፋውን አለምነህ ምርጫው በሰላማዊ መንገድ ይከናወናል ዘንድ የፖለቲካ ፓርቲዎች የሚያደርጓቸው የውድድር እንቅስቃሴዎች ሁሉ ሰላምን በማያደፍርስ መልኩ ሊሆኑ እንደሚገባ ገልጸዋል። በአንድም ይሁን በሌላ መንገድ ምርጫ ካለ አሸናፊ ተሸናፊ መኖሩ የማይቀር ነው። የምንወዳደረው እኛ ነን፣ የምናሸንፈው እኛ ነን። እኛ ሰላማዊ ከሆነ እኛ ለሕግና ስርዓት ከተገዛን ምርጫ ለሕዝባችን ተስፋ ይሆናል። ተስፋ ብቻ ሳይሆን ሉዓላዊ የስልጣን ባለቤትነቱን ያረጋግጥበታል። በኢትዮጵያ ታሪክ ውስጥ ላለፉት ዘመናት እንዳለመታደል ሆኖ የፖለቲካ ተቃርኖዎች የሚፈቱት በሰለጠነ መንገድ ወይም በምርጫ አልነበረም የሚሉት አቶ ተስፋውን በተለይ ከለውጡ ወዲህ ይህን እሳቤ በሚቀለብስ መልኩ ሁሉም የፖለቲካ ፓርቲዎች ሀሳባቸውን እኩል እንዲያቀርቡና እንዲሳተፉ ምቹ የፖለቲካ ምህዳር መፈጠሩን ገልጸው ይህን እድል በአግባቡ ልንጠቀምበት ይገባል ሲሉም ተናግረዋል። ሁሉም ፓርቲዎች ሀሳባቸውን እኩል እንዲያቀርቡ መድረክ እየተፈጠረ ይገኛል። ከመድረኮች አንዱ ደግሞ ይህ የጋራ ምክር ቤት ነው። በተናጥል የሚገጥመንን ችግር በጋራ የምንፈታበት፣ ሀገርን የምናስቀድምበት መድረክ ነው። የመድረኩ ተሳታፊ የተለያዩ የፖለቲካ ፓርቲ አመራሮች በበኩላቸው ለምርጫው አስፈላጊውን ዝግጅት እያደረጉ መሆናቸውን ገልጸው ይህ ምርጫ ፍጹም ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅም በቁርጠኝነት እንደሚሰሩ አረጋግጠዋል። በዚህ ዲሞክራሲያዊ ምርጫ ለማድረግ መንግስትም ፓርቲዎችም ህዝቡም ሰከን ብሎ መደማመጥ መነጋገርና በዚያ ልክ ኤክሰርሳይዝ እያደረጉ መሄድ ነው። ውጤቱ መጨረሻ ላይ ምን ይሆን ቢባል ህዝብ ከመረጠው መቀበል ነው። ምንም እንትን የለው። ምክንያቱም ቅድሚያ በሀገርና በህዝብ ጉዳይ ላይ ቅድሚያ የምንሰጠው እንደሱ የለም። ፓርቲው ሊቀር ይችላል። የጋራ ምክር ቤቱ በውይይት መድረኩ ስለተነሱ ሀሳቦችና ስለተደረሱ ድምዳሜዎች መግለጫ የሰጠ ሲሆን ሰባተኛው ጠቅላላ ምርጫ ስልጣን በህዝብ ምርጫ ብቻ የሚገኝበት ዴሞክራሲን የምናጸናበት እንዲሆን ጥልቅ ውይይቶች ተደርገው በፓርቲዎች ደረጃ የጋራ ስምምነት ላይ መደረሱን የጋራ ምክር ቤቱ ምክትል ሰብሳቢ ዶክተር መስፍን አበጀ በመግለጫቸው አስታውቀዋል። ሰላማዊ እና ዲሞክራሲያዊ ምርጫ ለማካሄድ
በፓርቲዎች ደረጃ የጋራ ስምምነት መውሰድ የተቻለበት ሁኔታ እንዳለ ማረጋገጥ ተችሏል። በዚህ መድረክ ላይ በውይይት መድረኩ በክልሉ የሚንቀሳቀሱ 19 ተፎካካሪ የፖለቲካ ፓርቲዎች ተሳትፈዋል። በኦሮሚያ ክልል በዘንድሮ ዓመት በበጋ መስኖ ስንዴ ልማት 3.4 ሚሊዮን ሄክታር መሬት በስንዴ ሰብል ለመሸፈን እንደተቻለ የክልሉ ግብርና ቢሮ አስታወቀ። ቢሮ በበጋ መስኖ ስንዴ ልማት 163 ሚሊዮን ኩንታል ምርት ለመሰብሰብ አቅዶ ሰፊ ስራ መስራቱን ገልጿል። እዚህ ጉዳይ ላይ ተጨማሪ መረጃ የምትሰጠን ሪፖርተራችን ራሄል አብደላ ናት ከጅማ። በዚህ ጉዳይ ላይ ለተጨማሪ መረጃ በቀጥታ መስመራችን ላይ ትገኛለች። ራሄል እንዴት ቆይተሻል? የስንዴ ምርታማነትን ለመጨመር በኦሮሚያ ክልል የተከናወኑ ስራዎች ምን ይመስላሉ? አጠቃላይ የስራው ሂደት የህብረተሰቡ ተሳትፎስ ምን ይመስላል? መረጃሽን አጋሪ ነው። አመሰግናለሁ። እንግዲህ ቀደም ሲል አንቺን በመግቢያሽ እንደጠቀሽው በኦሮሚያ ክልል በ2012 ዓ.ም የተጀመረው የስንዴ ልማት ኢኒሼቲቭ በ7000 ሄክታር መሬት ላይ ነበር የተጀመረው። በዘንድሮ ዓመት የበጋ መስኖ ስንዴ ልማት ደግሞ ከ3.4 ሚሊዮን ሄክታር መሬት በላይ በስንዴ ሰብል ለመሸፈን መቻሉን የክልሉ ግብርና ቢሮ ገልጿል። እንግዲህ በተለይ የምግብ ዋስትናን ማረጋገጥ ዓላማ ያደረገው የኢኒሼቲቭ ስራ የመደመር መንግስት ወደ ስልጣን ከመጣበት ማግስት ጀምሮ በትኩረት ከሰራቸው አብይ ተግባራት መካከል የግብርናው ዘርፍ ላይ መሆኑ ይታወቃል። እንግዲህ በዛም በተለያዩ ኢኒሼቲቮች በርካታ ስራዎች ተሰርተዋል። ከዛም ውስጥ እንግዲህ የስንዴ ልማት አንደኛው ነው። በተለይም ከውጭ ሀገር ይገቡ የነበሩ የስንዴ ምርትን በሀገር ውስጥ ምርት መተካት፣ ከዛም አልፎ የማህበረሰቡን የምግብ ሉዓላዊነት ነፃነት ለማረጋገጥ ታስቦ በትኩረት እየተሰራ ስለመሆኑ ነው የተገለጸው። እንግዲህ ለአብነት የሚያክል በባለፈው ዓመት በክልሉ 120.5 ሚሊዮን ኩንታል የስንዴ ምርት የተገኘ ሲሆን በዘንድሮ ዓመት ደግሞ ከዛ የተሻለ ምርት ለማግኘት ታስቦ በርከት ያሉ ስራዎች እየተሰሩ ነው። በዚህ እንግዲህ በእቅድ የተያዘው ከ163 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ የተለያዩ ስራዎች እየተሰሩ ነው። ለአብነትም እንግዲህ በተለይ ከክልል እስከ ቀበሌ ባሉ አደረጃጀቶች በተዋረድ የግብርና ባለሙያዎች ለአርሶ አደሮች የግብአት አቅርቦት እንደዚሁም የምክር እንደዚሁም ደግሞ የሙያ እገዛ ያደረጉላቸው በተለይም የበሽታ ተባይ ቁጥጥር ላይ አቅርቦት እንደዚሁም የግሪሳ አዋፋት ላይ ቁጥጥር ስራዎች በትኩረት ተሰጥቶባቸው ከተሰሩ ተግባራት መካከል አንደኛ ነው። ሌላው እንግዲህ ቀደም ሲል እንደጠቀስኩት ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ መተካት፣ ከዛም አልፎ ደግሞ ከሀገር ውስጥ ፍጆታ በተጨማሪ የውጭ ኤክስፖርት የማድረግ እምቅ አቅምን በማደራጀት የሀገሪቱን ኢኮኖሚ ከፍ ማድረግ ሌላኛው አብይ ጉዳይ አድርጎ የክልሉ ግብርና ቢሮ እየሰራ ያለው ስራ መሆኑን የተገለጸው። እንግዲህ በአጠቃላይ እነዚህ የግብርና ባለሙያዎች ይህንን የታቀደውን 163 ሚሊዮን ኩንታል ምርት ለመሰብሰብ ከሰሯቸው ስራዎች በተጨማሪ እንግዲህ የስንዴ ዝርያዎችን፣ ማዳበሪያዎችን እንደዚሁም የግብርና ኬሚካሎችን፣ ዘመናዊ ቴክኖሎጂዎችን ለአርሶ አደሮች በስፋት ተደራሽ ለማድረግ በርካታ ስራዎች መስራታቸው በክልሉ ግብርና ቢሮ ገልጿል። ለሰዓት ያስኩት መረጃ ይመስላል። አመሰግናለሁ። እናመሰግናለን ራሄል ለመረጃው። መልካም ቀን ይሁንልሽ።